ለሁሉም ጊዜ አለው በደም የተገነባ ንግስና በባርነት ይጠናቀቃል ልቡ የደነደነች ፈርዖን ቀኝ እጁ ተከዳዋለች በወንድሙም ይገደላል ይላሉ እኚህ ቅዱስ አባት እውነት ለመነጋገር እኚህ ሁሉ ነገሮች እየተከሰቱ ያሉት በማን መንግስት ስር ነው ተወደቀ ራብ ይቆማል የተተነበዩት ትንቢቶች መነሻ ላይ የነበረው መሪ መጨረሻው 2017 ይሆን ወይስ ምን እግዚአብሔር እስካሁን ድረስ አቆይቷል አሁንም ደግሞ እስካሁን ድረስ ጠብቋል የገዛ ጓደኛ ይገድ ነበር ይቺ ታላቅ አገራችን አሁን እያሳለፈች ያለችው የመከራ ዘመን አብሎ ከመጀመሩ ቀደም ብሎ ብዙ ትንቢታዊ ቃል ይነገር ነበር የኢትዮጵያ ድንኳኖች ሲጨነቋየው ያለው የነብዩ ትንቢት የመፈጸሚያ ሰዓቱ ተቃርቧል ይሉ ነበር እኚህ የበቁ አባቶች ያኔ ከእውነተኛ መናንያን የዓለም ኑሮ በቃኝ ካሉ ቅዱሳን አባቶች ለምእመኑ ሰላም ለሀገር እረፍትን ያገኙ ዘንድ ከኃጢአታችንም ተመልሰን በንስሐ ከአምላካችን ጋር እንታረቅ ዘንድ ወደፊት ሊመጣ ያለውን ዘመን ከፈጣሪ ዘንድ በተሰጣቸው የትንቢት መነጽር ተመልክተው መልእክቶቻቸውን ለምእመኑ ሲያደርሱን ቆይተዋል በእርግጥ ግልጹን ለመነጋገር ማንነታቸውና እውነተኛ አቋማቸው በሌላ አካል ተጠልፎ ወይም በሚዲያው ለሚገኘው ገንዘብ ልባቸው ጓጉቶ ከገዳም አባቶች የተላኩ መልእክታት እያሉ በርካታ አሳውያን በዚሁ ሚዲያ ላይ እጅግ ብዙ የሐሰት መልእክታትን ሲያስተላልፉ ነበር ይህም የበቁ የአባቶቻችንን እውነተኛ መልእክት ለህዝቡ ለማቅረብ እጅግ ከባድ ሆኖ ነበር ምክንያቱም ህዝቡ እውነቱን ከሐሰቱ መለየት እስኪያቅተው ድረስ በርካታ የሐሰት መረጃዎች በሐሰታውያን ሲቀርቡ ነበርና ነገር ግን አሁን ባለንበት ዘመን ኢትዮጵያ ባለፉት 3 እና 4 ዓመታት ብቻ የሚሊዮኖች ሞት የበርካታ ሚሊዮኖች መፈናቀልና ከባድ የሆነ ረሃብ በሽታና ችግር እያሳለፈች መከራና ዲን እየወረደባት ያለች ምስኪን ሀገር ናት በየቤቱ ሮሮ ያልገባበት አዘን ያልነካው ድህነት ገፍቶ ያልጣለው ሰው ማየት ፈጽሞ የማይቻል ነው ይህ ከዓመታት ቀደም ብሎ በአባቶቻችን የተነገረ እውነት ነበር አባቶቻችን ይህ ይሆናል ይህ ይፈጸማልና እንደ ነወዌ ሕዝብ ከከፋታቸው በመመለስ ልባቸውንም በንስሐ በማጠብ ወደ እግዚአብሔር ቀረቡ እግዚአብሔር የሚፈልገው ንጹህ ልብ ነውና ከከፋታቸው ከተመለሳቸው የመከራው ዘመን ያጥራል ሲሉ ይደመጡ ነበር ነገር ግን ሰው ሁሉ የተነገረውን ቆም ብሎ ከማጤን እየሆነ ካለውም ጋር በማስተያየት ለእኔ ብሎ ከማዳመጥ ይልቅ እንደ ፌዝ በመቁጠር ጆሮውን እንኳን ለመስጠት ፈቃደኛ አልነበረም ከሀገራችንም ወጣ ብለን ብንመለከት በተለያዩ አገራት የሚኖሩ ቅዱሳን አባቶች በፈጣሪ ገላጭነት ትንቢትን ይናገራሉ ከነዚህ አባቶች መካከል በመንፈሳዊ ሕይወታቸው ከፍ ያሉ የአውሮፓ አባቶች ለምሳሌ ያክል እንጥቀስ ከግማሽ ምዕተ ዓመታት ቀደም ብሎ ስለ ራሺያና ዩክሬን ጦርነት እንዲሁም ስለ ኢራንና እስራኤል ጦርነቶች እንዲሁም የኢትዮጵያ ድንኳኖች ሲጨነቁ አየው ያለው የነብዩ ትንቢት የሚፈጸምበት ጊዜ ሊሆን እንደሚችል እነ ቅዱስ ባሲዮስና ሌሎች ታላላቅ አባቶች ከዘመናት በፊት ገልጸው አልፈዋል ወደ አገራችን ስንመለስ ደግሞ በቻናላችን የምናስተላልፋቸው የእኚህ ቅዱስ አባቶቻችን ትንቢት ቀደም ብለው የተነገሩት ወደፊትም ሊፈጸሙ የሚችሉ ናቸው እንዲሁም አብዛኞቹ ትንቢቶች አይኖቻችን ያዩ መፈጸም ከጀመሩ ሰንበትበት ብሏል አባ ዘወንጌል ባውን ሰዓት እየተፈጸመ እየሆነ ያለውን ነገር በሙሉ ተናግረው ነበር ከትንቢቶቹ መካከልም ጥቂቱን ለማስተዋወስ ያክል 2012 2013 2014 እና 2015 ከዛ አልፎም እስከ ዓለም ፍጻሜ የሚከሰተውን ነገር በሙሉ ተናግረው ነበር እነዚህ ዓመታት የኢትዮጵያ የምጥና የስቃይ ዘመናት ናቸው ብዙዎች የኢትዮጵያ ትንሳኤ በ2015 ነው ያሉ ሲናገሩ ነበር ነገር ግን በአሁኑ ሰዓት በአገራችን ላይ ያለውን ነገር አይደለም አዋቂ ሰው ገና ከእናቱ ማህፀን የወጣ ሕፃን እንኳን የሚረዳው ነገር ነው
ታዲያ ሌላው ተፈጽሞ እንዴት ይህ ትንቢት ሳይፈጸም ቀረ? በእውኑስ እኚህ ቅዱስ አባት ቃል በቃል የኢትዮጵያ ትንሣኤ 2015 ነው ብለው ተናግረዋል? እውነቱስ ምንድነው? የዓለም አገራት በጦርነት ይጠፋሉ፣ በድርቅና በረሃብ ፍጡራን ይረግፋሉ፣ ውሃ የሰው ልጅን ታጠፋለች። አሜሪካ፣ አውሮፓ፣ ኤዥያ እንዲሁም ሌሎችም አገራት በውሃ ይዋጣሉ። ስደት ወደ ኢትዮጵያ ይሆናል። ዲቪ ወደ አሜሪካ ሳይሆን ወደ ኢትዮጵያ ይሆናል። ወንድም በወንድሙ አገር በአገር ላይ ይነሳል። የዓለም አገራት በጦርነት ይታመሳሉ። ፍቅር ከዓለም ላይ ተና ትጠፋለች። አንተ ቅደም ቀርቶ ሁሉም ለእኔ ይሆናል። ዓለምም በኃጢአት ከመቆሸሿ የተነሳ እግዚአብሔርን ትዳፈራለች። ዓመተ ምሕረቱ ባይጠቀስም በዘመነ ሉቃስ የተባረከ ሰው ከእግዚአብሔር የተቀባ ንጉሥ ይመጣል። ለሳምንት ያክል ዝናብ በምድር ላይ ይዘንባል። እንደ ጎርፍ የፈሰሰውን ደም አጥቦ ያስወግዳል። ምድር ትባረካለች። የተረፉት ሰዎች እርስ በርሳቸው ይዋደዳሉ፣ ይፋቀራሉ። ጠማማ ሰው አይኖርም። ስሙ በቴ የሚጀምረው የተባረከው ንጉሥም በፍቅር ለ40 ዓመታት ኢትዮጵያን ይመራል። አገሪቷን በዘንግ ለ40 ዓመታት የሚገዛ ንጉሥ ቴዎድሮስ ይሉታል። ይነግሳልም። የሚነሳውም ከምስራቅ ነው። በእርሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ይበቃል። በእርሱ ዘመን አይደለም የሰው የእንጨት ጠማማ አይኖርም። ኤርትራም ብትሆን ወደ እናት አገሯ ትመለሳለች። በአገሪቱ ላይም ፍቅርና አንድነት ይሆናል። ኢትዮጵያ እንደ ቀድሞዋ እጅግ ታላቅ አገር ትሆናለች። በእርሱ ዘመን የሚነሱትም ፓትርያርክ እጅግ የበቁና ገቢረ ተአምር የሚያደርጉ ይሆናሉ። በዚህ ሰው የንግስና ዘመን በአገሪቷ ላይ ፍጹም ሰላም ይሆናል። በኢትዮጵያ ላይም በረከት ይዘንባል። ከሌላው አገር ተለይታም የጥጋብና የበረከት አገር ትሆናለች። ስደተኞችን የምታስተናግድ የስደተኞች መጠለያም ትሆናለች። ለዘመናት ደም ሲቃቡ የነበሩት ኢትዮጵያና ኤርትራም አንድ ይሆናሉ። ሁለት ወንድማማች ሕዝቦች ወንድማማችነታቸውን አድሰው በሰላም በፍቅር ይኖራሉ። በዚያን ጊዜ የሚሾሙት ፓትርያርክ ሕዝቡን ከአምላኩ የሚያስታርቁ፣ አገርን በጸሎት የሚጠብቁ፣ ተአምር የማድረግ ጸጋ የተሰጣቸው ትልቅ አባት ናቸው። በ2056 ገደማ ሐሳዊ መሲህ ይመጣል። በአፋቸው እሳት የሚያወጡ፣ በጅራታቸው እንደ እባብ የሚናደፉ፣ ከወገባቸው በላይ ሰው የሚመስሉ፣ ከወገባቸው በታች ግን አንበሳ የሚመስሉ፣ ንጉሥ እስክንድር የዘጋባቸውን ማዕተም መልአኩ ያፈርሰውና እነዛ አስፈሪ ፍጡራን ወደ ምድር ይመጣሉ። በመጨረሻም እርስ በራስ ይጠፋፋሉ። 3 ዓመት ከ6 ወር ይነግሳል። ሕዝቡን ያስታል። ሞት ያላሸነፋቸው ስውራን አባቶች ሄኖክ፣ ኤልያስ እንዲሁም ሌሎችም ወደ ምድር ይመጣሉ። የተሳሳተውንም ሕዝብ ይመልሱታል። ሐሳዊው መሲህም በአደባባይ ይገላቸዋል። ከሞት ተነስተውም ወደ ሰማይ ያርጋሉ። ሕዝቡንም ይጨርሳል። በመጨረሻም ግን በእግዚአብሔር ኃይል የሚያሳፍረውን ሞት ይሞታል። ወደ ጥልቁም ይጣላል። በመጨረሻ የዓለም ፍጻሜ ዘመነ ዮሐንስ ይሆናል። ዕለተ እሑድ ከሌሊቱ 6 ሰዓት ይሆናል። ዓመተ ምሕረቱ ግን አይታወቅም። በዚህ ሰዓት የዓለም ጌታ ኢየሱስ ክርስቶስ በግልጽ በደመና ላይ ይመጣል። ሙታኖች በሙሉ መቃብራቸውን ፈንቅለው ይነሳሉ። ምድር ትጠባለች። ከፊሉ በግራ ከፊሉ ደግሞ በቀኝ ይቆማል። ሁሉም ፍርዱን ከተቀበለ በኋላ በግራ ያሉት ወደ ገሃነም ለስቃይ፣ በቀኝ ያሉት ወደ መንግሥተ ሰማያት ለደስታ ለሐሴት ይሄዳል። ታላቅ ጸጸትና እልቅሶም ይሆናል። በዚህ ሰዓት የሰው ልጅ የምድር ኑሮ ያበቃለታል። የማይጠማና የማይራብ የማይታመምና የማይሰንፍ ነፍሱን ብቻ ይዞ ይቀራል። ለነፍሳችሁ ኑሩ። በዚያ ጊዜ የዓለም መጨረሻ ይሆናል። በኋላ ጸጸት ወደ እናንተ እንዳይመጣ ሰልፋችሁም በግራ በኩል ካሉት ጋር እንዳይሆን ንስሐ ግቡ በማለት ተናግረው ነበር። ታዲያ ሰዎችም ይህንን በመያዝ ነው የኢትዮጵያ ትንሣኤ በ2015 ነው ሲሉ የነበሩት። እንደ እውነቱ ግን አባ ዘወንጌል ቀኑ ይህ ነው ብለው አልተናገሩም። ስሙንም ሙሉ በሙሉ ቴዎድሮስ ነው አላሉም። እሳቸው ያሉት ስሙ በቴ የሚጀምር ደግ ንጉሥ ይነግሳል ነበር ያሉት። ይህም ሆነ ያ ከመጥፎ ስራችን ተቆጥበን ወደ እግዚአብሔር እስካልቀረብን ድረስ ይህች ቀን እየተራዘመች መሄዷ የማይቀር ነው። ስለዚህም እንደ ነወቤ ሕዝብ ከክፋታችን በመመለስ ወደ ፈጣሪ እንጸልይ። መጥፎንም ነገር ከኛ እንዲያርቅ
አብስተን እናልቀስ። በሌላም በኩል በ2012 መድኃኒት የሌለው በሽታ እንደሚገባ በበሽታውም በርካታ ሰው እንደሚሞት ንስሐ ለመግባት እንኳን ቤተክርስቲያን መሄድ የማንችልበት ጊዜ እንደሚመጣ ንስሐ ለመግባትም ካህን እንደማናገኝ ቀደም ብለው ተናግረው ነበር። ረሃብ፣ የአንበጣ መንጋ፣ መድኃኒት የሌለውን በሽታ ይገባል ብለውም ነበር። እንዳሉትም ሁሉም ተፈጸመ። አንበጣውም በሽታውም ረሃቡም ተከሰተ። በኮሮና ምክንያትም ቤተክርስቲያን ዝግ በመሆኑ የአብይን ጾም ከቤታችን እንድንጾም ተገደን ነበር። ሁሉም ተከስቷል ካሉትም አንድ ጠብ ያለ ነገር የለም። የዓለም አያሌ ሀገራትም በሽታውን ሊቆጣጠሩት ባለመቻላቸው የተነሳ በየቀኑ ሬሳ ሲቆጥሩ ተመልክተናል። የአንዱን ቀብር ሌላው አይደርስም የተባለውም በዚሁ ጊዜ ተፈጽሟል። ሌላው ቀርቶ የእነዚህ አያሌ ሀገራት መሪዎች ሳይቀር በሽታ ሲከሰት መድኃኒቱን ሰርተው ዓለምን ያድናሉ የሚባሉት ሳይንቲስቶችን ጨምሮ ከዚህ በሽታ ማምለጥ አልቻሉም ነበር። የእግዚአብሔር ስም የተመሰገነ ይሁንና እንዲያ የዓለም ሕዝብ ሲረግፍ በኢትዮጵያ ግን የከፋ ነገር አልተከሰተም። እነሱ በቤታቸው ተሸክፈው ያላመለጡትን በሽታ እኛ ግን በጥምቀቱ በመስቀሉ እየተሰባሰብን አንዳች ሳንጎዳ በበረሃ መንነው ባሉ አባቶች ጸሎት እና ልመና በቅድስት ድንግል ማርያም አማላጅነት ያን ሁሉ መከራ አልፈነዋል። ድርቁንም ረሃቡንም ባይናችን ተመልክተናል። እንደዚህም ሆኖ ግን እስካሁን ከእንቅልፋችን አልነቃንም። በእውኑስ ቴዎድሮስ ቢመጣ አሁን ያለው መንግስት እሺ በጄ ብሎ ይቀበለዋል ወይስ እንዴት ነው? የዶክተር አብይ መጨረሻስ ምን ይሆን? ቴዎድሮስ ከመጣ በኋላ አሁን ያለውን ስርዓት አፍርሶ ወደ ንግስና ስርዓት ላስገባቸው ቢል የሰው ምላሽ ምን ይሆናል? የሚሉትን ለነገ የተውን ለእግዚአብሔር የሚሳነው ነገር የለምና እርሱ የሚያደርገውን ያደርጋል በማለት የዛሬው መርሃ ግብራችንን በዚሁ እናበቃለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ እና ሼር በማድረግ ለእህትና ለወንድሞቻችን እንድታዳርሱ በአክብሮት እንጠይቃለን። አበቃን። መልካም ጊዜ።